ያለ እድሜያችን አረጀን እኮ፣ ተጨማደን እኮ። ደስታ ራቀን፣ ሳቅ ራቀን፣ ፍቅር ራቀን፣ እርካታ ራቀን። እርካታን የምንፈልገው ከእንስራችንና ከጓዳችን ብቻ ስለሚሆን እኮ ነው። ይቺ ሴትስ ጣለችው። ካልጣልከው ሕይወት አትጀምርም። ተሸክመው ከዞርከው ጎብጠህ ነው የምትቀረው። ወዳጅ አትሸከሙ። ሁሉ ለሚችል አምላክ እግሮቹ ስር አስቀምጡ። እኔ እሱ ጋር ተቀምጦ የማይወጣ የለም። እሱ ጋር ተጠይቆ የማይመለስ የለም። እሱ ጋር ታሞ የማይፈውስ የለም። ወደ እሱ ተጠግቶ የማይጠለል የለም። መመናን እግዚአብሔር እኛን የሚፈልገን ከጥልቅ ጉድጓዳችን ማውጣት ነው። ቁም ነገሩ እንጀራና ውሃ አስታቅፎ መሸኘት አይደለም። እሱም እንኳን ለእኔና ለእናንተ ለሌሎች የተፈቀደ ነው። የሚያስፈልገው ግን ከጥልቅ የኃጢአት ጉድጓዳችን ውስጥ መውጣት፣ ወደ ጥልቅ ፍቅሩ መምጣት ነው። ወደ ጥልቀት ምጥቀት ወደማይታወቅ የእግዚአብሔር ፍቅር መውጣት ነው። እኛ ግን ችግር ማስፈታት ላይ ነው ትኩረታችን። አንዱ ችግር በሌላ ችግር መፍታት፣ ከችግር ጋር መኖር፣ ራሳችን ችግር መሆን። አንዳንድ ጊዜ ችግራችን ይፈታል፣ እኛ እንታሰራለን። ስለታችን ይገባል፣ እኛ እንወጣለን። ችግሮችን ይፈታል፣ እኛ እንታሰራለን። ችግሬ ሲርቅ እኛም አብረን እንርቃለን። እግዚአብሔር ችግር አስቸግሮት አያውቅም ወዳጄ። አሁን ያስቸገርነው እኛ ብቻ ነን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተከበሩ አባታችን፣ የተወደዳችሁ የእግዚአብሔር ቤተሰቦች፣ የእመቤታችን የቅድስት ድንግል ማርያም የአስራት ልጆች፣ የቅዱሳን ወዳጆች በልዑል እግዚአብሔር ስም እንደምን ሰነበታችሁ? እንደምን አላችሁ? በምህረቱ የጎበኘን፣ እንደ በደላችን ያልከፈለን፣ እንደ ኃጢአታችን ያልተቆጣጠረን፣ ይቅር ያለን፣ የማረን፣ እድል የሰጠን የአባቶቻችን አምላክ የእኛም አምላክ ልዑል እግዚአብሔር ዘላለማዊ ስሙ የተመሰገነ ይሁን። ለቀደምት አበው ለነቢያት፣ ለቅዱሳን ሐዋርያት፣ ለሐዋርያውያን አበው ለሊቃውንት የገለጸውን ጥበብና ምስጢር ለሁላችንም ይግለጽልን። ከዚህች ዕለት በረከት ረድኤት ለሁላችንም ያሳትፈን። ከኔ ጋር እግዚአብሔር ቢፈቅድ በዚህች ምሽት የምንማርበት ርዕስ በቀትር በሚል ርዕስ ይሆናል። ጌታችን መድኃኒታችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 4 ላይ ያገኛት አንዲት ሳምራዊት ሴት አለች። ይህችን ሴት ጌታችን መድኃኒታችን ኢየሱስ ክርስቶስ ያገኛት በ6 ሰዓት ፀሐይ አናት በምትመታበት በቀትር ነው። ጌታችን ይህችን ሴት ያገኛት እሱን እንዲያመለክትልኝ ብዬ ነው ርዕሱን በቀትር ያልኩት። ጌታችን ወደ ሰማርያ የሄደው ሁላችሁም እንደምታውቁት አይሁድ ወገኖቹ ከከተማቸው ሲያስወጡት ነው። የአይሁድ ጌታችንን ከከተማቸው ማስወጣታቸው እንደ ሳምራውያን ላሉ ከአሕዛብ ወገን ለሆኑ
ሰዎች የመዳን በር ነው የከፈተላቸው። ሕዝብ የተባሉት አይሁድ ሲገፉት፣ አሕዛብ የሆኑት ሳምራውያን ጌታችንን ተቀበሉት። ለምንድን ነው ጌታችን አይሁድ እስኪገፉት፣ አይሁድ ከከተማችን ውጣልን እስኪሉት ጠብቆ ለምንድን ነው ወደ ሰማርያ የሄደው? ሊቃውንት እኛን ወገኖቹን ትቶ ወዳልተገረዙት ነው የሄደው፣ በዚህ ምክንያት እኮ ተቀይመነው ነው የሰቀልነው ብለው ክስ ሰበብ ምክንያት እንዳያገኙ የተወደደ መድኃኒታችን ኢየሱስ ክርስቶስ እስኪያስወጡት ድረስ ወደ አሕዛብ ከተማ አልሄደም። ምክንያቱም ከክሳቸው ከወቀሳቸው እርባና ቢስ ከሆናቸው ምክንያት ነፃ ሊያወጣቸው ፈልጎ ነው። ጌታችን ታስታውሱ ከሆነ ከምኩራብ ሲያባረሩት ወደ ጎዳና መውጣት ልማዱ ነው። ጌታችን እዚህ የዮሐንስ ወንጌል ምዕራፍ 9 ላይ ታስታውሱ ከሆነ አይሁድ ከምኩራባቸው ሲያባረሩት ወደ ጎዳና ነው የወጣው ጌታችን እና ሁላችንን የሚያስደንቀውን ተአምር ነው የሰራው። ያ አይን ምልክት ያልነበረውን ሰው ያገኘው ከምኩራብ ሲባረር ነው። አይን የፈጠረለት አይን ሊያበራላቸው መጥተው ሳለ አንፈልግም ውጣልን፣ እኛ እኮ የምናይ ነን ያሉ አይሁድን ለማሳፈር ነው። ከምኩራብ ሲያባረሩት ወደ ጎዳና የወጣው። ይሄ ጎዳና ምንድን ነው የሚያመለክተው? ይሄ ጎዳና ሕግ ወደ ሌላቸው፣ ካህን ወደ ሌላቸው፣ ስርዓት ወደ ሌላቸው አሕዛብ መቅረቡን ነው የሚያስተምረን። በምኩራብ ያሉት ካልፈለጉት ወደ ጎዳና ላሉት ጌታችን ይሄዳል። እነዚህ አሕዛብ ናቸው። በምኩራብ ሕግ አላቸው። በጎዳና ያሉት አሕዛብ ሕግ የላቸው። በምኩራብ ካህን አላቸው። በጎዳና ያሉት አሕዛብ ካህን የላቸው። በምኩራብ ያሉት ሕግ ኦሪት አለቻቸው። በጎዳና ያሉት አሕዛብ ሕግ ኦሪትም የለቻቸው እና ከምኩራብ ሲያባረሩት ወደ ጎዳና ነው የወጣው። ምእመናን አንዳንዴ ወደኛ ቀርቦ እኛ እሱ እንደሚፈልገን ካልሆን ካልተቀበልነው ወደሚቀበሉት ይሄዳል፣ ርቀው ወዳሉት ይሄዳል። እኛ አንዳንዴ ቤተ እግዚአብሔር ሆነን ስንታበይ በቤቱ ጥላ ስር እየኖርን አላውቅህ ስንለው፣ አጠገቡ ሆነን ከልቡ ስንርቀው፣ እየተማርን ሳንለወጥ፣ እየሰማን ሳንነቃ፣ እጆቹን ዘርግቶኑ እያለ እየተጣራ አልሰማ ስንለው ጌታችን ወደ ሌሎች መሄዱ አይቀሬ ነው። ከርመን 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 ያው ስንሆን ሰምተን 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 እንደ ፈቃዱ መኖር ካቃተን ጌታችን ከኛ ፈቀቅ ይላል፣ ይሄዳል። ይሄን በብዙ ማስረጃዎች ማረጋገጥ ይቻላል፣ ሰዓት የለኝም እንጂ። እናም ቤት ውስጥ ሳልሆን ውጭ ወደምለው ናልኝ ወደሚሉት ይሄዳል።
አሉ እየናፈቁት ደጅ ደጁን የሚኖሩ እንደኛ አልቀረቡትም፣ እንደኛ አልተጠጉትም፣ እንደኛ አልቀመሱትም። ግን በናፍቆት የሚኖሩ ውጭ ውጭ የሚሉ አሉ፣ ናልኝ ብለው የሚጣሩ። ቤት ውስጥ ሆነን ካልቀረብነው ውጭ ወዳሉት ወደሚናፍቁት ይሄዳል። ከንጽህና ርቄ ርኩሰት ጎዳና ላይ ወዳለሁት ናልኝ ወደሚሉት ይሄዳል። አጠገቡ ሆነን ንጹህ እንደሆን ምናስብ፣ አጠገቡ ሆነን በንስሐ እየቀለድን እንደምንመጻደቀው እንደኛ ሳይሆን በርኩሰት ውስጥ እየኖሩ አንድ ቀን መንጻትን እየናፈቁ ወደሚያለቅሱት ወጣ ይላል ጌታችን። ወደ ጎዳና ይወጣል። አሉ የሚጨነቁ ሰክረው ሲወጡ የሚጨንቃቸው፣ በዝሙት ወድቀው ሲነሱ የሚያነቡ ምስኪኖች ይኖራሉ። ወደ እነሱ ይወጣል። ከትዳር ሕግ ርቄ ወጥቼ በዝሙት ጎዳና ወደ ተቀመጥኩት ናልኝ የሚሉ ይኖራሉ። ወደ እነሱ ይወጣል። ወደ እነሱ ይወጣል። ከዕጣን ጢስ ርቄ የሺሻ ጭስ ስር ወዳለሁት ወደ እኔ ናልኝ እያሉ እያለቀሱ የሚያጨሱ ይኖሩ ይሆናል። ወደ እነሱ ይወጣል። እቤት ውስጥ ሆነን ካልተጠቀምንበት ጎዳና ላይ መውጣቱ አይቀሬ ነው። ሂዱ ሰብስቡልኝ ማለት ልማዱ ነው። ከልቤ ወዳልፈለኩህ ናልኝ፣ ካንተ ርቄ ካላፊ አግዳሚ ጋር ወደምኖረው ወደ እኔ ናልኝ እያሉ ወደሚጮሁ ከልብ ፈልገኝ ብለው ይጮሃሉ። ወጣ ሊል ይችላል ወገኖቼ። አይሁድ ከከተማቸው ሲያስወጡት ነው ጌታችን ወደ ሰማርያ የሄደው። በዛች በሰማርያ አሁን እንዳልኳችሁ የሚፈልጋቸው ነፍሶች አሉ። ምእመናን እቺ ቀትር፣ እቺ 6 ሰዓት፣ እቺ ከባዷ ሰዓት ምን ትመስላችኋለች? ክርስቶስ የሰማርያይቷን ሴት ነፍስ ፍለጋ ብቻ የወጣባት ቀትር ትመስላችኋለች? አይደለችም። እቺ ከባድ ናትና ወደ ሰማርያም ሊያልፍ ግድ ሆነበት ተብሎ ነው የተጻፈው። አንብቡት ዮሐንስ ወንጌል ምዕራፍ 4 ግድ ሆነበት ነው የሚለው። እቺ ግድ የሆነባት ሰዓት የትኛዋ ናት ካላችሁኝ፣ ዕለተ ቀራንዮ ናታ። ስለኔና ስለናንተ ለመሞት ግድ የሆነባት፣ ስለኔና ስለናንተ መከራ ለመቀበል ግድ የሆነባት፣ የኔና የናንተን በደልና ኃጢአት ተሸክሞ መከራ ለመቀበል ግድ የሆነባት፣ በከባድ ህይወት ውስጥ ለምንኖር ከባዱን ህይወት ለመቀበል የፈቀደባት ግድ የሆነባት ሰዓት ቀትር የትኛዋ ናት ካላችሁኝ፣ 6 ሰዓት ቀራንዮ ላይ የዋለባት ሰዓት ናት። ወደ ሰማርያም ሊያልፍ ግድ ሆነበት የሚለው ወደ ቀራንዮም ሊያልፍ ግድ ሆነበት፣ በመስቀል ላይ ሊሰቀል ግድ ሆነበት። በዚያ ስላሉ ነፍሳት ወደ ሰማርያ ሊያልፍ ግድ ሆኖበት እንደሄደ ስለኔና ስለናንተ ፍቅር ለመሞት ግድ ሆነበት። ወዶ ፈቅዶ ሄደ። ፍቅራችን ግድ አለው። እማንወደድ ሆነን ሳለን እንደተወደድን ሆን ግድ ሆነበት። እቺ ሰዓት ምንድናት? ቀትር 6 ሰዓት ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ ከባድ ሰዓት መከራ የተቀበለባት፣ መስቀል ላይ የወጣባት፣ ችንካሮች ያጠለቀባት፣ አክሊል የተጎናጸፈባት፣ ደሙ የፈሰሰባት፣ ዓለም ዝም ያለበት፣ ፀሐይ ብርሃኗን የነፈገችበት፣ ጨረቃ ደም የለበሰችበት፣ ከዋክብት የረገፉበት፣ ሙታን የተነሱበት፣ መቃብራት የተከፈቱበት፣ ዓለም የዳነበት፣ ሰው ወደ ክብር፣ ወደ ህይወት፣ ወደ ዘላለማዊነት የተመለሰበት፣ አጥቶት የነበረውን እግዚአብሔርን ያገኘበት ምን አይነት አስገራሚ ሰዓት ናት እቺ ሰዓት! ቀትር 6 ሰዓት ሊያልፍ ግድ ሆነበት ያላችን እቺን አባቶቻችን ቀድሞ አይተዋታል። ታስተውሳላችሁ። አብርሃም በቀትር በ6 ሰዓት በመምሪያ አድባር ዛፍ ስር ይቀመጥ ነበር ይላል። በ6 ሰዓት
ይቺ ቀትር ምንድናት? 6 ሰዓት አብርሃም በመምሪያ አድባር ዛፍ ስር የተቀመጠባት ካላችሁ ወይ አንድ ግብፃዊ ሊቅ የጌታችንን ቁስሎች የተመለከተባት 6 ሰዓት ናት ይላሉ። ይቺ ልዩ ሰዓት ናት 6 ሰዓት እና አብርሃም አይተው የተመኟት እና አብርሃም በህሊናቸው የተከሏት በመምሪያ አድባር ዛፍ ከድንኳኑ ወጥቶ ሁሉ ጊዜ በመምሪያ አድባር ዛፍ ስር ዳህ የሚጠባበቅባት ዕፀ መስቀልን ያየባት የጌታችንን መከራ የናፈቀባት የዓለምን ድህነት ተስፋ አድርገው የጠበቁባት ይቺ ቀትር እሷ ናት። የቀራንዮ አሁንም በሰማርያ ሊያልፍ ግድ ሆነባት ያላት ሰዓት እቺ መከራ ለመቀበል ለሰው ልጆች የመጣባት ሰዓት ናት። እቺ ቀትር 6 ሰዓት ቀራንዮ ናት። የተወደዳችሁ ክርስቲያኖች ለሌሎች መዳን የሚደክም ሰው እንዴት መኖር እንዳለበት ያየነው ከጌታችን ድምጼ እንደሚሰማችሁ ተስፋ አደርጋለሁ። ለሌሎች መዳን የሚደክም ሰው አንዳች ታላቅ ዋጋን ሳይጠብቅ ፈቃዶቹን ሁሉ ገጥቶ እንዴት ሊሰራ እንደሚገባው ጌታችን ያስተማረን በዚህች ሰዓት በሰማርያ ሲያልፍ ነው። ምንድነው ያደረገው ጌታችን ካላችሁ በዛይ ሰዓት መከራ መቀበል ብቻ አይደለም ምእመናን፣ በእንስሳት ትከሻ አልመጣ። እግዚአብሔር ያሳያችሁ፣ ልዑል ያመልካችሁ። በጣም ረጅም መንገድ ነው። የኢየሩሳሌም መንገዶች አቧራማ ናቸው። በዚያ ዘመን የሚጫሙት ጫማ እዚህ ገባ የሚባል አይደለም። በዚህ ከባድ መንገድ ውስጥ የተወደደ መድኃኒታችን ፈረስን በቅሎን አልተጠቀመም። አህያንም ልጫነብሽ አላለም። እናስ በእግሩ ደከመ እንጂ። ይሄ ምን ያሳያል? ለሌሎች መዳን የሚጨነቅ ሰው ከቅምጥልነት የራቀ ነው ወገኖች። አያችሁ፣ ለሌሎች መዳን የሚጨነቅ ሰው ራሱን ከቅምጥልነት ያራቀ። አሁን በዚህ ዘመን ለምንድን ነው አንዳንዶችን ማዳን ያልቻልነው? በጣም ቅምጥሎች ስለሆነ ነው። ለነፍሳት መድከም ስለማንፈልግ ነው ወገኖቼ። ጌታችን በእንስሳት ትከሻ መምጣት ብቻ አይደለም፣ መሰረታዊ ከሆኑ ነገሮች እንኳን የራቀ ነው ጌታችን። ለብዙ ሰዎች ነፍስ መዳን የሚጠቅም መሆን የሚፈልግ ሰው ጌታችን እንዳደረገው ነው የሚያደርገው። ምን ያደርጋል? መሰረታዊ ከሆኑ ነገሮች እንኳን ይርቃል። እስኪ ተመልከቱት ጌታችንን። ለቀበሮች ጉድጓድ፣ ለሰማይ ወፎች መሳፈሪያ አላቸው፣ ለሰው ልጅ ግን ራሱን የሚያስጠጋበት ቤት እንኳን የለውም ይላል። ምእመናን፣ ነፍሳትን ወደ እነሱ የሚያቀርቡ የራቁትን የሚማርኩ ምን አይነት አገልጋዮች ናቸው ካላችሁ ከፍ ብለን እንደ ጌታችን፣ ዝቅ ብለን እንደ መጥምቀ መለኮት ቅዱስ ዮሐንስ። መጥምቀ መለኮት ቅዱስ ዮሐንስ ራሱን ከዓለም አርቆ በኖረ ቁጥር ዓለሙን ወደ ራሱ መሳብን የቻለው ወገኖቼ። ለምንድን ነው በዚህ ዘመን እናንተን መማረክ ያልቻለው? እኛም ዓለማውያን ሆና ከናንተ በላይ ቅምጥሎች ሆና ከናንተ በላይ ሆና እዩት ጌታችን። በእንስሳት ትከሻ ብቻ አይደለም ራሱን የሚያሳርፍበት ታዛ እንኳን አልነበረውም ወገኖቼ። መሰረታዊ ከሆኑ ነገሮች ራሱን እንዴት እንዳራቀተ። ይሄ ብቻ አይደለም፣ ውሃ አይደል የለመናት እቺን ሴት ውሃ የሚጠጣበት መቅጃ እንኳን እንዳልነበረው ታያላችሁ። ምግብ እንኳን የለውም። ወደ ሰማርያ ሲሄድ ደቀ መዛሙርቱን ውሃ እንዲገዙ ምግብ እንዲገዙ ልኳቸው ነው። አያችሁ፣ በመንገዳቸው ሁሉ ስለ ምግብ፣ በመንገዳቸው ሁሉ ስለ ውሃ የማያስቡ ነው የሆኑት። እውነተኛ የክርስቶስ አገልጋዮች እንደዚህ ነው የሚሆኑት። እኛ ደግሞ ትልቁ ችግራችን ቁም ነገር ያደረግነው ምግብ ነው። ትልቁ ቁም ነገራችን መጠጥ ነው። ትልቁ ቁም ነገራችን ኑሮ ነው። ለዚህ እኮ ነው አንዳችንን ማዳን ያልቻልነው። እዩት፣ ምግብ ያን ያህል ጥቅም እንደሌለው ለማሳየት እኮ ነው ጌታችን ምግብ ይዘው አልሄዱማ፣ የላቸውማ። ለዚህ እኮ ነው ተርበው እሸት ሊቀጥፉ ሄዱ የሚል ታገኛላችሁ። ተርበው ወደ በለሲቱ ሄደ የሚል ታገኛላችሁ። እንጀራ ግዢ ሄዱ ሲሉ ታገኛላችሁ። ምእመናን፣
ምግብ ያን ያህል ጠቃሚ ዋና ነገር አይደለም። እኛ ግን ምግብን ዋና ነገር ቀዳሚ ነገር ስላደረግነው የነፍስ መዳናችንን እንዲሁ በከንቱ አባከን ነው። ለሌሎች ነፍስ የሚጨነቅ ምንድነው ካላችሁኝ፣ አንደኛው ይሄንን መተው። ምእመናን እውነት እንነጋገር ከተባለ በዚህ ዘመን በጣም ብዙ ትኩረታችን አሁን ለጠቀስኳቸው ነገሮች ስለሆኑ ብዙዎችን ማዳንና መማረክ ያልቻልነው ለዛ ይመስለኛል። ፍትፍታቸው ላይ እንጂ ፈተናቸው ላይ ስለማናተኩር ይመስለኛል። ምእመናን ቋጥረውልን የሚመጡትን ስለምናተኩር እንጂ የተቋጠረ ነገራቸውን ለመፍታት አቅም ስላጣን ይመስለኛል። ተሸክመውልን በየጓዳችን የሚመጡትን የሚሸጉጡልን ነገር እንጂ የተሸከሙትን ሸክም ለማራገፍ አቅም ስለሌለን ይመስለኛል። የሆነ የሚያስጨብጡንን ነገር ለመጨበጥ እንጂ ጨብጦ ከያዛቸው ነገር ለማራቅ አቅም ያነሰን ይመስለኛል። የምእመናንን አበላቸው ላይ እንጂ እንባቸው ላይ ትኩረት ያደረግን አይመስልም። ለምንድን ነው ማዳን ያልቻልነው? ትኩረታችን እነዚህ ነገሮች ላይ ስለሆነ ይመስለኛል። ጌታችንስ በጣም ይደንቃል። በእንስሳት ትከሻ መቀመጥን፣ ስለ ምግብ መጨነቅን፣ ስለ ውሃ መቃተትን፣ ስለ ልብስ፣ ስለ መኖሪያ ቤት ለሌሎች መዳን የሚጨነቅ ሰው ይሄንን ሁሉ የሚተው እንዳይመስላችሁ። ዝናን፣ ኩራትን፣ አጀብን፣ ተከታይ ማብዛትን ጭምር ነው ጌታችን ያልፈለገው። ይህ ዓለም ደግሞ ዝና ላይ ከርሟል። ለምንድን ነው መለወጥም ያልቻልነው? ትኩረታችን ፎሎወርስ ማብዛት ላይ ስለሆነ፣ ዝና ላይ፣ ኩራት ላይ። ስለዚህ አንዳችን ሌላችን ማዳን እንኳን አልቻለም። ጌታችን መሰረታዊ የሆኑ ነገሮችን ብቻ የረገጠ እንዳይመስላችሁ። በጣም ከፍ ብሎ ኩራትን፣ ትዕቢትን እንዴት እንደረገጠው ማወቅ ከፈለጋችሁ ብቻውን ትተውት ነበር ይላል። ጌታችንን የሚያህል ጌታ ብቻውን ሲተው አይገርማችሁ? ዛሬ እኮ ስንቶች በአጀብ በሚሄዱበት መንፈሳዊ አገልግሎት ሰው የለም ብሎ በማይሰብክበት፣ ጥቂት ሰው ነው ያለው ብሎ እንደ ነገሩ አገልግሎ በሚሄድበት፣ ካልሞቀ በማናገለግልበት ጌታችንን ተመልከቱት። አጀብን፣ ከባቢን፣ የሰው ብዛትን አልተመለከተም። ይሄንን ሁሉ የረገጠው ምንድነው ካላችሁ ዝናንና ኩራትን ትዕቢትን ጭምር ነው። እንደዚህ ካልሆነ ነፍሳትን መማረክ ስለማንችል ነው። ይሄ ብቻ አይደለም፣ ለራሱ ክብርን መፈለግንም ትቶታል ወገኖቼ። እንዴት ይደንቃል! እናም ጌታችን ምን አደረገ ካላችሁ ደሃ ሀብታም ሳይል አገለገለ። ለብዙ ሰዎች ነፍስ የሚጨነቅ ሰው ምን አድርጎ ያገለግላል ካላችሁ የነፍስ ባለጠግነትን ይመለከታል። ደሃ ሆነ ሀብታም ሁሉንም እኩል ያገለግላል። ምንም የማይሰጡትንም ብዙ የሚሰጡትንም ያው ነው ለሱ፣ ምንም አይመለከተው። ጌታችን ያደረገው እቺ ነው። ውሃ የሚለምናትም ሴትን ያገለግላል። ብዙ ሀብት ያለውንም ሰው ጌታችን ያገለግላል። ዘር ሳይመርጥ ያገለግላል። ዘር ሳይመርጥ፣ ሳምራዊት ናት፣ አይሁዳዊት ናት፣ ዘር ሳይመርጥ ያገለግላል ጌታችን። ከሐዘን እስከ ደስታ፣ ከቤት እስከ መቃብር ያገለግላል ጌታችን። ምእመናን እኛም እንደሱ እንድንሆን ነው የሚያስፈልግ። ለሰዎች መዳን የሚጨነቅ ሰው ደሃ ነው ባለጸጋ ነው፣ አለው የለውም፣ የሞቀ ነው የቀዘቀዘ ነው፣ የሚያምር ነው ማዲያት የበላ ነው፣ እጁ ሻካራ ነው ለስላሳ ነው፣ ኪሱ የሞላ ነው የሳሳ ነው፣ አይመለከተው። ነፍስን ብቻ ነው የሚያየው። አሁን አገልግሎታችን ለምን ጎደለ? አንዱ ችግራችን ይሄ ነው። ጌታችንስ ከአሳ አጥማጁ ጴጥሮስ ጋር በድህነት ቤቱ ገብቷል። ምእመናን መካከለኛ ኑሮ ከሚኖረው ያቀረበው ያለቀበት ዶኪማስም ጋር አገልግሏል። መካከለኛ ሰው ነው። እጅግ ባለጸጋ ኢንቨስተር የሆነው ዘኪዎስም ቤት ገብቷል፣ አገልግሏል።
ከድህነት እስከ ባለጠግነት ከተራስ አሳ አጥማጅነት እስከ ኢንቨስተርነት ሁሉም ቤት ነው ያገለገለው ጌታችን። ለዚህ ነው የተወደደ መድኃኒታችን ነፍሳትን መማረክ ይቻላል። የዚህ ዘመን ድካማችን አንዱ ይሄ ይመስለኛል። ይቺ በሳምራዊት የተገኘችው ነፍስ ጌታችን ደክሞ ያገኛት ነፍስ ናት። መጽሐፋችን ደክሞ ነበር ይላል። ምእመናን ሳንደክም የምናተርፋት ነፍስ የለችም እኮ። እኛ ያን ያህል እንደክማለን በዚህ ዘመን አላውቅም። ይቺ ሴት ግን ውሃ ልትቀዳ መጣ የነፍሷን ሙሽራ ውሃው ዳር አገኘችው። በባል ዘንድ የታሰረችው እቺ ሴት ሙሽራዋን ውሃ ዳር ጠበቃት። በጣም ይደንቃል። ምእመናን እኛንም የሆነ ቦታ እየጠበቀን ነው እንዳትረሱ። ሁሉ ጊዜ ይጠብቀናል። ተንቀራፈንም እንምጣ ፈጥነንም እንምጣ፣ ግን ጌታችን እጅግ የሚያጽናናው ነገር እየጠበቀን ነው። የኔና የእናንተን ነፍስ ለማግኘት ይሄው አሁን ወደ ውሃው ዳር ወደ ጥምቀት መጥቶ እኔና እናንተን በውሃው ዳር በጥምቀት መካከል እኮ አግኝቶናል። ውሃ ዳር ማለት ምንድናት? እኔና እናንተ የተጠመቅንባት ጥምቀት አይደለችም? አግኝቶናል። ሙሽራችን አግኝቶናል። አሁን ወደዚህ ሴት ወደ ሰማርያዊቷ ሴት ሰዓት እንዳይወስድብኝ ጥቂት ፈቀቅ ላርጋችሁና ልጨርስ። ይቺ ሴት ሰማርያዊት ናት። ከአሕዛብ ወገን የሆነች ሴት ናት። እና ለምን ትንሽ አናደንቃት? ከአይሁድ ጋር እያነጻጸርን ለምን ከፍ ከፍ አናደርጋት? አይሁድ ክርስቶስን ለማነጋገር እንኳን ፈቃደኞች አልነበሩም። እርሷ ግን በማይመች ቦታ በማይመች ሁኔታ በዚያ በፀሐዩ ግለት በዚያ ጉድጓድ ስር እሱን ለማውራት አልታከተችም። አይሁድ እኮ ሊያናግሩት አልፈለጉም። ምእመናን ይሄንና እናንተን ምን ያስተምረናል? የቱንም ያክል መከራ ቢሆን፣ የቱንም ያክል ችግር ቢኖር፣ የቱንም ያክል የሚያስጎነብስ ቀን ቢሆን፣ የቱንም ያክል የሚያስነፈርቅ ቀን ቢሆን፣ የቱንም ያክል በእናንተ ቋንቋ ጎዶሎ የምትሉት ቀን ቢሆን ጌታችንን ከማናገር ወደ ኋላ እንዳንል አያስተምረንም? ምእመናን በየትኛውም ጎዶሎ ቀናችሁ ውስጥ በየትኛውም ከባድ ሐሩር መከራ የፀሐይ ግለት አይነት መከራ በሆነበት ቀን ውስጥ አደራችሁን ሙሽራችሁን ማናገር ችላ እንዳትሉ። ታመም ያለው እንዴት አናግረዋለሁ? ርቦኛል እንዴት እጠይቀዋለሁ? መከራ ውስጥ ነኝ ያለሁት እንዴት አወራዋለሁ እንዳትሉ። እንደውም እንዲህ ባለ መከራ ሰዓት ነው ጌታችንን ማናገር። ወገኖቼ እቺን ሴት ተመልከቷት። ቤቷ በኋላ እነግራችኋለሁ ብዙ ጉድ አለባት። 5 ባል አግብታ የፈታች ጉደኛ ሴት ናት። 6ኛውን ሰው እንዳያውቅባት የደበቀች ሴት ናት። እንደዚህች አይነት መከረኛ ሴት ትኖር ይሆን ወገኖቼ? ጓዳዋን እንዳያውቅባት በሯን ዝግት አድርጋ የምትኖር ብቻዋን እየተብሰለሰለች የምታለቅስ ውስጡን የምትነፈርቅ ሴት ናት። ጌታችንን ግን ለማናገር ጊዜ አላት። ምእመናን ጌታችሁን በርከክ ብላችሁ ለማናገር ጊዜ አላችሁ? በመከራ ጊዜያችሁ እግዚአብሔርን ካላናገራችሁ ማንን ልታናገሩ? በጭንቃችሁ ጊዜ ከሱ ጋር ካልተቀመጣችሁ ከማን ጋር ልትቀመጡ? የበረታ የሚያስጎነብስ መከራ እየወረደባችሁ ባለ እንዲህ ባለ ጊዜ ከሱ ጋር በርከክ ብላችሁ ጉልበቱ ስር የማትነጋገሩት ምን ሆናችሁ ነው? ይሄንን ነው የምታመለክትን እቺ ሴት። አይሁድ ለማነጋገር እንኳን ፈቃደኛ አልሆኑም። ይቺ አሕዛባዊት የሆነች ምስኪን ሴት ግን በዚያ ሁሉ ግለት በዚያ ሁሉ በማይመች ቦታና ሁኔታ እሱን ማውራት ጀመረች። አውቃለሁ እነዚህ ጊዜያት የማይመቹ ሁኔታዎችና የማይመቹ ዘመናት ናቸው። ከጌታችን ጋር ከማውራት ግን ሌላ ምን ስራ ሊኖርን ይገባል? ማንን ታወራላችሁ? እሺ ንገሩኝ። ማን ይሰማችኋል? እሺ ንገሩኝ። ማን ያደምጣችኋል? እሺ ንገሩኝ። ጓዳችሁ ውስጥ የደበቃችሁት ከጀርባችሁ የቆለፋችሁት ብቻችሁን የምታለቅሱበት
ጌታችሁን ካገኛችሁ መታወሩት ምን ሆናችሁ? እንዲሁ ኖርማል ሆናችሁ። እንኳን ለአይሁድ ለእኛም መገሰጫ ሆናለች እቺ ሴት። አይሁድ አብርሃምን ሲያነሳ ሊወግሩት ፈልገው ነበር። ይቺ ሴት ጌታችን ያዕቆብን ጭምር አነሳች ለጌታችን። እስኪ ተመልከቷት። እነዛ የአብርሃምን ስም ሲያነሳ እንዴት ታነሳለህ ብለው ሊወግሩት፣ እሷስ አባችን ያዕቆብን አነሳች። አይሁድ በልባቸው ያለውን ሲነግራቸው አፌዙበት፣ እርሷስ ተደነቀች። ምዕመናን ቀን በቀን በምትማሩት ትምህርት፣ ቀን በቀን እዚህ ቤት ስትመላለሱ በምትሰሙት የእግዚአብሔር ቃል እየተደነቃችሁ ነው ወይስ ኖርማል ሆኖባችኋል? ይቺ ሴት ሲነገራት ተደነቀች። አይሁድ እኮ ንቀውት ነው። እየናቃችሁት ነው፣ እያከበራችሁት ነው። እየተደነቃችሁበት ነው፣ እያፌዛችሁ ነው። እየተለወጣችሁ ነው፣ ያው ናችሁ። ኖርማል ሆኗል። መዝሙሩ ኖርማል፣ ስብከቱ ኖርማል፣ እዚህ መምጣታችን ኖርማል። ይሁን የሚያስደንቃችሁ ነገር የለም። ቀን ሲጨመር እድል ስታገኙ ከሱ ጋር መሆን ታዲያ ሌላ ምን ያስደንቃል? እነሱ እኮ ብዙ ታምራት አይተዋል። እሷ አንድ ምልክት አላየችም። ይኸውላችሁ ትልቁ ቁም ነገራችን ተአምራት ማየትና በተአምራት ውስጥ መኖር አይደለም። አንድ ሊቅ እንደተናገረው እግዚአብሔር ተአምራት ስላላደረገን አይፈርድብንም፣ ስለ ኃጢአታችን ስላላለቀስን ግን ይፈርድብናል ብሏል። እግዚአብሔር ከኔና ከእናንተ የሚፈልገው በተአምራት ውስጥ እንድትኖር በምልክቶች አይደለም፣ ስለ ኃጢአታችን እንድናል። እሷን ተመልክቷል። ምንም ምልክት አላየችም፣ ግን ራሷን ሰጥተዋለች። ምልክት ባና የምናምነው አለን። በድንግልና ከመወለዱ በላይ ምን ምልክት አለን? ሰው ሆኖ ከመገለጡ በላይ ሌላ ምን ምልክት አለን? አማኑኤል እግዚአብሔር ከኛ ጋር ከመኖሩ በላይ ምን ምልክት እንፈልጋለን? እኛ አብቅተናል። እዚህ ስልክ ቁጥር አንይዝም። ማን ነገራችሁ? አብቅተናል። ተፈውስ እንዲህ ብለን ምናወራው ነው። አብቅተናል። እኔ ሕይወት እንጀራ ነኝ ቢላቸው እነሱ ተሰናከሉበት። እርሷ ግን ውሃ ሲላት ስጠኝ አለችው። ልዩነታቸውን እኮ እንድታዩ ብለው ለእነርሱ ብዙ ጊዜ ተመላልሷል። እሷ ግን በአንድ ቀን የተመለሰችው። ስንት ቀን ተመላልሳችኋል? ምን ያህል ጊዜ ተለውጣችኋል? ምን ያህል ጊዜ ተከትላችሁታል? ምን ያህል ጊዜ ልትመስሉት ጓግታችኋል? ምን ያህል ኢየሱስ ክርስቶስን በመምሰል ተለውጣችኋል? ስንት ጊዜ ፈለግ፣ ስንት ጊዜ ነገርን ነው? የመምህራን መቀየም ነው፣ መደናነቅ ነገር። አይሁድ ማንም እንዳይሰማው ተግተዋል። እርሷ ግን ሁሉ እንዲሰማው በራለች። በኋላ አሳያችኋለሁ። የተወደዳችሁ ክርስቲያኖች፣ ይህ ሴት አንዳች ነገር ሊያደርግላት እንደማይችል ብትገምት እንኳን በጣም የሚደንቀኝን ነገር ልንገራችሁ። አንዳች ነገር ሊያደርግላት የሚችል እንዳልሆነ ብትገምት እንኳን ታገሳ ከማውራት አልወዘነችም። ንቃም አላለፈችውም፣ ችላም አላለችው። ምእመናን እኔና እናንተ ብዙውን ያደርግልን እያወቀን ወጥረን ብንይዘው ሳይሰጠን እንደማያልፍ እያወቀን ካልባረከኝ አልለቅህም ካልነው ባርኮን እንደሚሄድ እያወቀን ስናንኳኳ በር እንደሚከፍትብን እያወቀን አብዝተን ብንጮህ አብዝተን ሊሰጠን እንደሚችል እያወቀን ግን አናናግረው፣ ግን ተግተን አንጠይቀው፣ ግን በርትተን አንይዘው፣ ግን የምር ጨክን ብለን አናወራው፣ ምር ብለን አንይዘው፣ አልቅሰን አንጠይቀው። ሊያደርግልን እንደሚችል እያወቅን እንኳን ማናገር ያቆምን ስንቶች ነን? ዝም ያለ በቃ ሰልችቶ ታክቶ ምን ይሁን እኮ እሱ አታውቅ። ግንስ ምንም ላደርግላት እንኳን እንደሚችል ብትገምትም ተራ ሰው እንደሆነ አድርጋ ብታይ ከማናገር ግን አላቋረጠችም። እየተደረገ ያየን ለኛም እንዲደረግልን መዘብዘብ ያቆመን ስንቶች ነን? ችግር ፈቺው ጋር ቆመን ችግር ማስፈታት ያቆመን ስንቶች ነን? እውቀት ዳር ላይ ቁጭ ብለን እውቀት መገብየት ያቆመን ስንቶች ነን?
ሊቅ ስር ቁጭ ብለን በጥያቄ ተመልሰን የምንሞላ ስንቶች ነን? ፈውስ የሚሰጡ ጸበል ዙሪያ ሆነን ታመን የምንኖር ስንቶች ነን? ህይወት ባጠገባችን እያለፈ መሞት የጀመርን ስንቶች ነን? ግን ገና ምስኪን ገና ጀማሪ እንኳን አልሆን። አያሳፍርም? በጣም ባህር ነው። በጣም ለዚህ ነው አባ እንጦንስ እኮ ሁሌ እየጀመርኩ ነው። ሁሌ ኦርቶዶክሳዊት ቤተክርስቲያን ውስጥ ያለው ለዚህ ሁሌ እንደ ጀማሪ መኖር፣ ሳትጨርሱ ውጭ ያለው እንዳትሉ ዝም ብሎ መቆየት ነው። ሳንስ ዝም ብሎ መቆየት ሳይመለስ መቼ እንደሆነ አይታወቅም፣ ግን አለ። ቀስ በቀስ ነው አይናችን እየተገለጠ ሄደው። በኋላ አሳያችኋለሁ የዚችን ሴትዮ ነገር። ብቻ መጨረሻ ላይ መሲሁን አገኘችው፣ ወደደችው። ቀስ በቀስ ለምን ባንዴ እንዳትሉ፣ ባንዴ የለም። እዛ አይነ ስውሩንም ቅድም ያነሳውላችሁ አይነ ስውር ታስታውሳላችሁ? ወደ ጎዳና ሲወጣ ልክ እንደዚህ ነው የታየው። ምን እንደሆነ ላንብብላችሁ በሞቴ። አይነ ስውሩ ማን ያዳነ ብለው ያዙት አይሁድ ለክስ እንዲጠቅማቸው ፋይል ሲያደራጁ። ኢየሱስ የሚባል ሰው አለ መጀመሪያ አውቀውማ። ከዚያ ትንሽ ቆየና ነብይ ነው አለ። ትንሽ ፈቀቅ አደረገው። ሰው ተራ ሰው ካደረገው በኋላ ትንሽ ፈቀቅ አደረገውና ነብይ ነው አለ። ከዚያስ ከእግዚአብሔር የሆነ ሰው አለላችሁ። አሁን ትንሽ ከፍ አደረገው። እግዚአብሔር ማለት ነበር የቀረው። መጨረሻ ላይስ ሊመለክ የሚገባው የእግዚአብሔር ልጅ ነው፣ ሰገደለት። አያችሁ፣ ቀስ በቀስ ግድ የላችሁ ቆዩ። ትለወጣላችሁ ቀስ በቀስ። እግዚአብሔር ቤት ቆይቶ ያልተለወጠ ምንም የለም። ጋንጃ መቼ፣ ኪስ አውላቂ፣ ማጀራት መቼ፣ አባ ሙሴ ሰርቆ ከመብላት ማር እስከሚመግቡት መላእክት የቆየው የደረሰው በመቆየቱ ነው። ክንፍ ያወጡት ቆይተው ነው። መልሳቸውን ሳይሆን የመልሳቸው መልስ ጌታቸውን አግኝተው የተመለሱት። ግድ የላችሁም አርጅታችሁም አፍጅታችሁም ደክሟችሁም በቃ ምንም ይሁን ሲቆዩ እሱ ጋር ቆዩ። ውሃ ፍለጋ የመጣች ነፍስ የዘላለም ህይወት የሆነውን ውሃ አገኘች። በጣም ይደንቃል። እሷ ጥቂት ነገር ፈልጋ መጣች፣ እሱ ብዙውን ነገር ሰጣት። እናንተ የምትጠይቁት ለዚህ ለጥቂት ነገር ነው እንዴ? እዚህ ለሚበላ ለሚጠጣ መብል መጠጥ ሆኖ ቀርቦ የለም እንዴ? የሚበልጠው ቆሞ በትንሽ ነገር ትሰናከላላችሁ እንዴ? እዩት፣ ውሃ ፍለጋ የመጣችው ሴት እንዴት የታደለች ናት! የዘላለም ውሃዋን አግኝታ ረፍ አለች። ምዕመናን በጣም ይደንቃል። እንጀራ ፍለጋ ወጥተው የዘላለም እንጀራ ያገኙ በስደቱ ዓለም ያሉ ቤተሰቦቻችንን ሳያቸው እንዴት ልዩ ናቸው መሰላችሁ? የሄዱት እኮ እንጀራ ፍለጋ ነው። እኔ በዚህ በአረቡ ዓለም አይቻቸዋለሁ። በሙሉ ቆራቢዎች ሆነዋል። እየሰማችሁኝ ነው? እንጀራ ፍለጋ ወጥተው ማንን አገኙ? የዘላለም እንጀራቸውን አገኙ። እሱን ካገኘን አይበቃንም? ይሄኮ መራብ መጠማት ማለት ትንሽ ጊዜ እኮ ነው። የዘላለም ጥጋባችን አይበቃንም? የዘላለም እርካታችን አይሻልም? ቤት ፍለጋ ወጥተው የዘላለም ቤታቸውን ጌታችን ጋር የሰሩ ብዙዎች አሉ። ቤት ፍለጋ ቤት ሊጠይቁ ወጥተው ቤት የሆናቸው ብዙዎች አሉ። ልጅ ፍለጋ ወጥተው የዘላለም ልጆች ሆነው የቀሩ ብዙዎች አሉ። ያጡትን ፍለጋ ወጥተው ፈልጎ ያጣቸው ጌታ ያገኛቸዋል። አሁን እናንተ የሆነ ነገር ፈልጋችሁ መጣችኋል። እግዚአብሔር ግን እኛን ነው የሚፈልገን። በቅድስቱ በኩል በመትቆምበት በቅዳሴ ጊዜ አይኖቼ ስላጡ ፈልገው ይዙኛል ትካዜ አላለም ይልማ። እንዴት የሚደንቅ መዝሙር ነው! ሁሌ ስሰማው ይመስጠኛል። ሁላችንም የሆነ ነገር ፈልገን ስንመጣ ነው ያገኘን። አብዛኞቻችን ተገኝተን ነው፣ ይዞን ነው፣ ይዘነው አይደለም። እንዴት ይደንቃል! ፈቃዳቸውን ሊፈልጉ መጥተው ፈቃዱን ይዘው የሄዱ ምዕመናን ስንት ናቸው? ተጣብቀውበት የቀሩ ስንት ናቸው? መሲሁን ወደው የቀሩ እቺ ሴት ይዋት ውሃ ጠየቀችው፣ መሲሁን ወደደችው፣ የዘላለም ውሃዋ ጋር ቀረች። ምን ጋር ልትቀሩ መጣችኋል እናንተ? በጥያቄ ተሞልተው ኖረው መልስ ይዘው የሄዱ መልስ ያጠቆሩ ብዙዎች ናቸው። ጥያቄ ያቆሙ ምዕመናን ብዙ ናቸው። የማይጠይቁት
መልሳቸው ስለሆነላቸው እረፍ ያሉ ብዙዎች ናቸው። ታድለው የሚጠይቁትን ያቆሙ የሱ መልስ ይሆናቸው እሱ ጋር በመምጣታቸው ብቻ ይረኩ ያጡትን ነገር ሳይሆን እሱ ሁሉ ነገራቸው የሆነ ታድለው ፈውስ ፍለጋ መጥተው በፍቅሩ ታመውና ቆስለው የሄዱ ስንት ናቸው። ፍቅሩ ያቆሰላቸው ያሳመማቸው ፈውሱን የረሱት እንኳን አሳመምከኝ የሚሉት ስንት ናቸው። ይህች ሴት ብዙ የሞተ ነገር ያላት ሴት ናት። ቅድም ብያችኋለሁ። ባሎችሽን ጠርተሽ ነው ያላት። ባልሽን ጠርተሽ ነው ያላት። ይቅርታ ባል የለኝም አለችው። እውነት ነው 5 ባሎች ነበሩሽ ብሎ ፍርጥ አረጋዋ። ወዳጄ ከረምረም ብሎ ነው ጌታችን ስለ ባል ያነሳው። ደግሞ አለው በአንድ ጊዜ ባል ብሎ አላስደነገጣትም። ባል የሚለው ቃል የሚያሳቅቃት ምስኪን ናታ። ለምን ያሳቃት? ጌታችን የሚያሳቅቅ እኛ ነን። በአንድ ጊዜ ስብርብራችን የሚያወጣን ሰው ነው። ጌታችን መጨረሻ ላይ ባልሽን ጠርተሽ ነው ያላት። ባልሽን ጠርተሽ ነው። ባል የለኝ እውነቱን ተናገር፣ እውነት ብለሻል። ቤትሽም ያለው ባልሽ አይደለም ማለት ባጭር ቃል ባሎቿ 5 ባል አግብታ እንዲህ አይነት መከራ ከባድ አለ። ህይወት ጀምራለሁ ስትል ህይወት ሲሞትባት፣ ሰው ቀጥላለሁ ስትል ሰው ሲቋረጥባት፣ እኖራለሁ ስትል ኑሮ ሲሞትባት፣ ያገኛለሁ ስትል በኪሳራ ሲመልሳት፣ ባል የለኝም መጨረሻዋ ባዶ አላት እኮ ደብቃለች፣ ግን አልተማመነችበትም። ስለዚህ ምን አላት? የለኝም እያላት የላትም። አታሳዝንም? አታሳዝንም? እቺን ሴት ባጭሩ ህይወት የሞተባት ሴት ናት። ታዲያ ለዚህ ሴት ህይወት ከሆነው ከጌታችን በላይ ማን ሊያስፈልጋት ይችላል? ምእመናን ብዙ ነገር ለሞተባት ለዚህች ሀገር እመኑኝ ህይወት የሆነ እግዚአብሔር ብቻ ነው የሚያስፈልጋት። ብዙ ነገር ለሞተብን ለኛ የሚያስፈልገን እግዚአብሔር ነው። ህይወት ለሆነብን ብዙ የሞተ ነገር ላለን ለኛ የሚያስፈልገን ወደ ህይወት መቅረብ ብቻ ነው። መቁረብ ብቻ ነው። ንስሐ መግባት ብቻ ነው። ከህይወት ከጌታችን ጋር መገናኘት መነጋገር ብቻ ነው የሚያስፈልገን። ይሄ ነው። እቺ ሴት በጣም ብዙ ጉድ ያላት ሴት ናት። ብዙ ያጎበጣት ነገር ያላት ሴት ናት። ግን አንድ ነገር አደረገች። ያጎበጣትን እንስራዋን እግሩ ስር ጥላው ሄደች። ተሸክመው አልተመለሰችም። እኛ እኮ ተሸክመነው ነው የምንመለሰው። ሁሉን የሚችል ቻይ አምላክ ጋር መተን ተሸክመነው ነው የምንመለሰው። እናሳዝን። ጎበጥን እኮ ያለ እድሜያችን አረጀን እኮ ተጨማደን እኮ ደስታ ራቀን፣ ሳቅ ራቀን፣ ፍቅር ራቀን፣ እርካታ ራቀን። እርካታን የምንፈልገው ከእንስራችንና ከጓዳችን ብቻ ስለሚሆን እኮ ነው። ይቺ ሴትስ ጣለችው። ካልጣልከው ህይወት አትጀምርም። ተሸክመው ከዞርከው ጎብጠህ ነው የምትቀረው። ወዳጅ አትሸከሙ። ሁሉን ለሚችል አምላክ እግሮቹ ስር አስቀምጡ። ስለ ጥልቅ ጉድጓድ ታወራ የነበረችው ሴት ከጉድጓዱ በባሰ ስለ ጥልቅ ህይወቷ በመንገር ክርስቶስ ከጥልቅ ህይወት አሁን እሷን ማውጣት ጀመረ። ደግሞ አለሁ ውሃው ጉድጓዱ ጥልቅ ነው፣ መቅጃ የለህም ነበር ያለችው። እሱ ምን አደረገ? 5 ከሞቱት ባሎቿ ጥልቅ የከባድ የችግር ህይወቷ ውስጥ እቺን ሴት ቀስ እያለ ያወጣ ጀመረ። ለምን? እሱ ጋር ተቀምጦ የማይወጣ የለም። እሱ ጋር ተጠይቆ የማይመለስ የለም። እሱ ጋር ታሞ የማይፈወስ የለም። ወደ እሱ ተጠግቶ የማይጠለል የለም። ከጥልቅ ጉድጓድ ህይወቷ እንዴት እያወጣት እንደሆነ ተመልከታታ። ከጥልቅ ህይወቷ አወጣት፣ ከድብቅ ህይወቷ አወጣታ። እሷም ተከተለችው እና ምን አለች? ልጨርሰው ሰዓት ስለሌለኝ አንተ ባልሽን ጠርተሽ ነሽ ይላትና ነካ ነካ ሲያረጋት እኮ
ከጥልቅ ጉድጓዷ ሲስባት እኮ ነው። ባልሽን ጠርተሽ ነይ ሲላት እኮ ነው ምን አለችው? አንተ ነብይ እንደሆንክ አያለሁ አለችው። በመናን እግዚአብሔር እኛን የሚፈልገን ከጥልቅ ጉድጓዳችን ማውጣት ነው። ቁም ነገሩ እንጀራና ውሃ አስታቅፎ መሸኘት አይደለም። እሱም እንኳን ለኔና ለእናንተ ለሌሎች የተፈቀደ ነው። የሚያስፈልገው ግን ከጥልቅ የኃጢአት ጉድጓዳችን ውስጥ መውጣት ነው። ወደ ጥልቅ ፍቅሩ መምጣት ነው። ወደ ጥልቀት ምጥቀት ወደማይታወቅ የእግዚአብሔር ፍቅር መውጣት ነው። እሱን ያደረጋት አንተ ነብይ እንደሆንኩ አያለሁ አለችዋ። በሞቴ አንተ ነብይ እንደሆንኩ አያለሁ ካለችው በኋላ ምን እንዳደረገች እና ድንቃት ደግሞ ምን መሰጥባት ምን እንዳለች ታውቃላችሁ? ስለ ጓዳዋ አሁን እናንተ ነብይ ብታገኙ ምን ታደርጉታላችሁ? ነው ብታገኙ የእግዚአብሔር ነብይ ብታገኙ አገባለሁ አላገባም ወልዳለሁ አልወልድም ማን ነው ማገባው? ያው ገዳማቱ የተጨናነቁት እኮ መልስ ፍለጋ እኮ ፍቅር ፍለጋ የእግዚአብሔር ፍቅር የሰው ሁሉንም አይደለም ደግሞ አደራ እዚህ ቀርጽ እየሰማችሁ ይላል። ችግር ማስፈታ ችግር በጣም ትደነቃለች። ስለ ጓዳዋ አልጠየቀችውም። አሁን ጎረቤት ያለው ባሌ ይሞታል ወይስ ይኖራል ግን አሁን ማለት አይገባትም። በጭንቀት ውስጥ እንዳለ ሰው አላለችው። ስለ ነገዋ ለማወቅ አልጓጓችም። ይሞታል አይሞትም አልጠየቀችውም። መጨረሻ ምንድነው እሰጥ አገባ አልያዘችም። ወጥራ ይዛ ንገረኝ አላለችው። ምን አይነት አስደናቂ ሴት ናት! በጣም አስደናቂ። ራሷ ሰጠችው። አሁን የሚፈልገው ራሳችን እንሰጥ ነው። በጥያቄ ተሞልተን እንድንሄድ ጓዳችንን እያመጣ እንድንወተውተው አይደለም። እስኪ መጀመሪያ አንተን ልወቅ፣ እስኪ መጀመሪያ አንተን ላግኝህ፣ እስኪ መጀመሪያ አንተ በእኔ እደር፣ አንተ መኖሪያ አድርገኝ፣ እስኪ መጀመሪያ አንተን ልከተልህ፣ በቃልህም በትምህርትም በህይወትም አንተን ልከተልህ። የምትቀድመው አንተ ነህ። ችግሬማ ይቀመጥ፣ ጓዳዬማ አለ፣ ጉድ ነው ጓዳዬማ። እሱ ግን አይደለም። ተከተለችው። ከዛ ምን ሆነች መሰላችሁ? ለመጠቅለል እንዲመቸኝ ሰዓቴን ለመጠቀም 1-2 ደቂቃ እየሰረኩ ነው። እየሰማችሁኝ? ተለወጠች። መለወጧን በምን እናረጋግጣለን ካለችሁ ማንንም ላለማግኘት በስውር የምትወጣው የምትገባው ይቺ ሴት ምን እንዳደረገች ታውቃላችሁ? ያደረኩትን ሁሉ የነገረኝን ኑና እዩ እያለች የጮኸች ወደ ከተማይቱ ገሰገሰች። ስትመጣ እኮ ተደብቃ ነው የመጣችው። አሁንስ በግልጽ ተለወጠች። ወዳጄ ሙሽራህን እዚህ ቤተክርስቲያን አግኝተዋል። ተለውጠህ ተመልሰሃል። ከሰው ትሸሽ የነበረችው ወደ ሰው ሁሉ በረረች እኮ ነው ማለት ተለውጣለች። ሁሉም ቤታቸው ከገቡ በኋላ የምትወጣው ሴት ሁሉንም ከየቤታቸው ያንኳኳች ኑ ውጡ እዩት ማለት ጀመረች። ተለውጣለች። ስንቶቻችሁን አሳይታችሁ ይሆን? ባሎቻችሁን አምጥታችሁ ይሆን? ሚስቶቻችሁን አምጥታችሁ ይሆን? ልጆቻችሁን ለጽድቅና ለቅድስና አብቅታችሁ ይሆን? ጎረቤቶቻችሁን ኑና ያደረገልኝ ሸፍኖልን ነው የምንኖረው። እሷ ገለጠችዋ። ያደረኩትን ሁሉ የነገረኝ ወዳጄ ኑሮዋንና ገበናዋን ደብቃ የኖረች ሴት ናት እቺ ሴት። አሁን ግን ኑሮዋን ለማጥመጃነት ለወንጌል ማጥመጃነት ተጠቀመችበት። እንደዚህ ነበርኩ፣ እንደዚህ አረገኝ፣ ለወጠኝ። አቤት እንዴት ይደንቃል! ምን አይነት ምስክርነት ውስጥ ደረሰች! በጣም ይገርማል። አዋቂ መስላ ለመታየት አልሞከረችም። እንጃ ክርስቶስ ይሆንን አትል መሰለ። እኔ እናንተ ያገኘሁት እኮ አፋ እንዲህ ቀላል ሰው አረከኝ እንዲህ ሌሊት በተጋለ ሌሊት አስቀድሼ ጸበል ጠጥቼ ይቀላል ሰው አረከኝ። እቺ ሴትስ እንጃ ክርስቶስ ይሆንን? አቤት ትዕቢት የለም እዚህ ውስጥ። እውነተኛ ክርስቶስን ያገኙት እኮ አይመሳይ። አቤትኛ ቁፋሳ በተለይ ከረምረም ያለዛና 5 ዓመት 30 ዓመት አገለገልን። አቤት ኩራታችን ትተናል። ቅርታ አርጉ። ቅዱሳን ሲሆኑ ግን እንደ ጀማሪ ነው የሚጸልዩት። እንደ ጀማሪ እንደ ፍሬሽ ይንቀጠቀጣሉ። ግቢው ሲገቡ ይፈራሉ። ከሰው ጋር ሲኖሩ ጭምት ይሆናሉ። ድምጼ ግን ይሰማችኋል?
ምን ሆኖ ነው ግን ወደ ውስጥ የሚሆነው? ዛሬ ድምጼ ፈርቻችሁ ነው? አልጮኩባችሁም በፕሮቶኮል። አሁን የዚህ ሴት ጉዳይዋ ከችግሯ ሳይሆን ችግሯን ከሚፈታላት ጋር ሆነ። ሰምታችሁኛል? ጉዳይዋ ከችግሯ አይደለም፣ ችግሯን ከሚፈታላት ጋር ሆነ። ችግሯን እንዲፈታላት አይደለም አሁን የምትፈልገው፣ ትኩረቷ እሱ አይደለም። የችግሯን ሁሉ መፍቻ ይዛ መመለስ አበቃ። እርሱን ስላገኘች ከዚህ በኋላ ችግሯ ችግር አይሆንባትም። እሷ ክርስቲያን ከችግሩ በላይ ምንድነው? ዝም ብሎ ስጠኝ አንተን ካገኘው ይበቃኛል። እሱን አሁን በሱባኤያችንም እሱን፣ በለመናችንም እሱን፣ ቤተ እግዚአብሔር በመጣ በማገልገላችንም እሱን። ሚስት ልጅ ከሆነ ሆነ፣ ካልሆነ በብል መጠጥ ስራ፣ አንተ ሁሉ ነገራችን። ችግሯ የራቀ አይመስልም እቺ ሴት፣ ምክንያቱም ባሏ ጎረቤት አለ። ግንስ የልቦና አይን ግን በራላት። ጌታዬ ሆይ ቢያንስ ችግሬ ከኔ ጋር ከሆነ አንተን የማይበት አይኔን አብራልኝ ያለች አትመስል። እኛ እንደዚህ ነው ልንሆን የሚገባው። አንተ ኑር፣ የልቦና አይን አብራልኝ፣ ግድ የለም ጓዳ የጨለመብኝ፣ አንተን የማይበት አይን ካለኝ ማንም አይ። እንደዛ ያለች ትመስላለች። ችግሯ አልጠፋም፣ የልቦናው አይን ግን በርቷል። ችግሯ የራቀ አይመስልም። እሷ ግን ወደ አስደናቂ ህይወት ቀርባለች። እኛ ግን ችግር ማስፈታት ላይ ነው ትኩረታችን። አንዱ ችግር በሌላ ችግር መፍታት፣ ከችግር ጋር መኖር፣ ራሳችን ችግር መሆን። አንዳንድ ጊዜ ችግራችን ይፈታል፣ እኛ እንታሰራለን። ስለታችን ይገባል፣ እኛ እንወጣለን። ችግሮችን ይፈታል፣ እኛ እንታሰራለን። ችግሬ ሲርቅ እኛም አብረን እንርቃለን። እግዚአብሔር ችግር አስቸግሮት አያውቅም ወዳጄ። አሁን ያስቸገር ነው እኛ ብቻ ነን። ስለዚህ ሴት መጨረሻ ነግሬያችሁ ባበቃስ፣ ሳታ በቃ ሳልባል እኔም ባበቃስ አይሻልም? ከትንሣኤ በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ ከሞት ከተነሳ በኋላ ይህች ሴት ተጠመቀች፣ ክርስቲያን ሆነች። ከሁለት ወንዶች ልጆቿና ከአምስት ሴት ልጆቿ ጋር ወንጌልን ለማዳረስ ወደ ቅርጣ ካርቴጅ ሄደች። በሀገሯ ሰዎች አላበቃችም። ከሀገሯም ወጣች፣ ወንጌልን ማስተማር ጀመረች። ይህች ሴት የተወደዳችሁ ክርስቲያኖች፣ በኔሮን ዘመን ከመላው ቤተሰቧ ጋር ይህች ሴት ሰማዕትነት ተቀበለች። እንዴት እንዳጠናቀቀች እቺን ዓለም ልንገራችሁና እኔም ላጠናቅ። በጉድጓድ ውስጥ ተጥላ አጠናቀቀች። የነፍሷን ሙሽራ ያገኘችው ጉድጓድ አጠገብ ነበር። አሁንም የተወደደ መድኃኒታችን ኢየሱስ ክርስቶስን በሰማዕትነት የነፍሷን ሙሽራ ያገኘችው ጉድጓድ ውስጥ ተጥላ በሰማዕትነት ሙሽራዋን አገኘችው። ይህችን ሴት የቤተ ክርስቲያን መጻሕፍት ዘ ኢንላይትንድ ዋን የበራላት ይሏታል። ችግሯ አልጠፋም፣ አይኗ ግን በርቷል። ችግራችን ባይጠፋም እግዚአብሔር የልቦና አይናችንን ግን ያብራልን። ችግር አስቸግሮት አያውቅም። እግዚአብሔር በዚህ ዘመን ያስቸገረው ሰው ነው። ይቆየን።